ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ እንግዲህ በቪዲዮዬ መግቢያ ላይ እንደምታዩት መቅደላ ወረዳ መስጂድ አልራህማን አሁን ያለበት ደረጃና ምን እንደሚመስል ምን እንደሚያስፈልገው ላቀርብላችሁ ነው። ያው ቪዲዮውን ተከታተሉት። ላይክ እና ሼር ማድረጋችሁን እንዳትረሱ። ላይክ እና ሼር ስታደርጉ ምናልባት ወደ አህለል ኸይሮች ይደርሳልና አህለል ኸይር ከተገኘ እነ መስጂድ በቀላሉ መታደግ እንችላለን። ሁላችንም ስበቡን እናድርስ። ላይክ እና ሼር እናድርግ። ያው ለቤቱም ይጠቅማል ላይክ እና ሼር ማድረግ ማለት ነውና ይህን እንዳትረሱ ለማለት ነው። እንግዲህ መስጂድ ግቢ እየገባሁ ነው ያለሁት። መጀመሪያ በሩ እንዳያችሁት በጣም የሚያምር በር ነው። መግቢያ ውጭ በር እንግዲህ ያው እንግዲህ ወደ መስጂዱ እየተጠጋሁ ነው። ያው የደስታ መብራቴንም እያበራሁላችሁ ነው። በጣም ደስ የሚል ሁኔታ ነው። ረመዳንም ላይ አንዳንድ ያልታሰቡ ነገሮች ደስ የሚያሰኙ ነገሮች እየገጠሙ ስለሆነ እንግዲህ ያው የደስታ መግለጫዬንም እዚሁ አብሬ ልግለጽላችሁ ብዬ ነው። እንግዲህ መስጂድ አልራህማን መግቢያው አካባቢ ይህንን ይመስላል። ዛፎቹም ሁሉም ነገር በጣም ነው የሚያምረው። አረንጓዴ ነው ግቢው እና በጣም ደስ የሚል ነው። ይህንን እያያችሁ እንግዲህ ያው መስጂዱን በደንብ አሳያችኋለሁ ዛሬ ማለት ነው። ያው ለመስጂዱ ስትጨነቁ ስታስቡ የነበራችሁ ስትደግፉ አቅማችሁን ስታደርጉ የነበራችሁት ወንድሞች አላችሁ። እንግዲህ ወደ መጨረሻው ላይ ደርሷል መስጂዱ እንደምታዩት አልহামዱሊላህ ይህንን ይመስላል ማለት ነው። ያው እንግዲህ መስጂዱን በደንብ ላስጎባኛችሁ ነው። ረመዳን 27 ነው። ሁላችንም በዱዓ እንዳንረሳሳ። መስጂዳችን በደንብ እንግዲህ ከፊት ለፊቱ ይሄን ይመስላል። ወላሂ በጣም የሚያምር መስጂድ ነው። በጣም ውብ የሆነ መስጂድ ነው። እንደምታዩት ኳርትዝ እየተቀባ ነው ያለው። አላለቀም። ብዙ ስራዎቹ ስላላለቁ ያው ኳርትዙን ጨርሶ ቀብቶ እንትን ለመጨረስ አልተቻለም። እንግዲህ ምን ያስፈልጋል የሚለውን በደንብ እናየዋለን። ግን አጠቃላይ የመስጂዱ ሁኔታው ውበቱን እና ከውጭ አንዳንድ ነገሮችን እያየን እንቆያለን። ዱዓ ያደረጋችሁ ላይክ እና ሼር ማድረግ እንዳትረሱ። እንግዲህ ወላሂ በጣም ውብ የሆነ መስጂድ ነው። ለሙስሊሞች ብቻ ሳይሆን ለሌላ እምነትም የሚያስደስት ነው። የከተማ ውበት ነው። ከሙስሊሞች ግልጋሎት ባለፈ ለከተማ ውበት የሚያገለግል መስጂድ ነው። እንግዲህ ያው ሁኔታው ይሄንን ይመስላል። ከላይ በኩል ያሉት እንግዲህ እነዚህ ናቸው። መስኮቶቹ እንደምታዩት አልተገጠመም። ጂፕላስቱ ነው። ያው ከላይ ስላቡ የመጨረሻውም ግልጋሎት ይሰጣል ተብሎ ነው የታሰበው። እንግዲህ አላህ ነው የሚያሳካው። በዱዓ አትርሱን። ያው ብዙ ወንድሞችም ያቅማቸውን ሁሉ እያደረጉ ነው የሚገኙት። እናንተም ላይክ እና ሼር እያደረጋችሁ ቪዲዮውን ለሌሎች እያሳያችሁ ለመስጂዱ የሚታደግበትን የሚሰራበትን ገንዘብ የሚያገኝበትን አመቻቹ እላለሁኝ። ያው እንግዲህ መስኮቶቹን የቤቱን እንደዚህ የፎቁን ውበት የመስጂዱን ውበት እንደዚህ ላሳያችሁ ብዬ ነው። ወደ ውስጥ እየገባን ምን ይጎለዋል የሚለውን ነገር እናያለን። ከፊት ለፊት እንደምታዩት ያው ብዙ ነገሮች ያልተሰሩ ነገሮች አሉ። እንግዲህ ያው በረንዳ አካባቢ የፎቁ በረንዳ ምናምን ይቀራል ብዙ ነገር። ይህንን ይመስላል። ያው ማሻአላህ እንግዲህ እኔ ደስ ብሎኛል ሳየው። እናንተም ደስ እንደሚላችሁ እርግጠኛ ነኝ። ብዙ ለፍታችኋል፣ ብዙ ደክማችኋል። ብዙ እህቱና ወንድሞች ለዚህ መስጂድ ብዙ ነገር አድርጋችኋል። እንደምታዩት ነው። በጣም የሚገርም ነው። ያው ሰማይ ጠቀስ ነው። ከሰማው ጋር ሲታይ ብዙ ውበቱ ደስ ይላል። እንግዲህ የፊት ለፊት የፎቁ በረንዳ ነው የምታዩት። እዚህ ጋር ብረት ያስፈልጋል ልጅ እንዳይወርቅ ተንሸራቶ። ከፊት መገደቢያ ብረቶች ያስፈልጋሉ። እሱ አልተሰራም ማለት ነው። እንደምታዩት ያው በረንዳው ይሄ ከታች በኩል ነው እያሳየኋችሁ ያለሁት። በፀሐይ መውጫ በኩል ያለው ሳይዱ ነው እና ከፊት ለፊት ያለው ሳይድ ነው ይሄ እያሳየኋችሁ ያለሁት። በጣም የሚያምር መስጂድ ነው። ሁሉም እየዞርኩ አሳያችኋለሁኝ። ወደ ውስጥ እንገባለን እና ይህንን ይመስላል ማለት ነው። እንኳን ደስ አላችሁ። ሀቂቃ በጣም ደስ ብሎኛል። እዚህ ደረጃ ደርሶ ማየታችን በጣም ትልቅ ነገር ነው። ከዚህም በኋላ የሚጠበቅብን ነገር አለ። ብዙ ነገሮች ይጠበቃሉ ማለት ነው እና ይህንን ይመስላል። ያው እንግዲህ የምታዩት ከፀሐይ መውጫ በኩል ከምስራቅ በኩል ያለው ሳይዱ ነው። ወደ ኋላ በኩል ያለው ይሄ ኳርትዝ ያልተቀባው ፓርት ነው። ለምን እንዳልተቀባ ያው በደንብ ስለማብራራላችሁ እዚሁ ላይ ተሰሙታላችሁ ማለት ነው። በድጋሚ ላይክ እና ሼር እያደረጋችሁ እንግዲህ መስጂዳችን ይህንን ይመስላል ማለት ነው።
ያው ከዚህ ቀጥዬ እንግዲህ ወደ ኋላ ያሉትን ነው ማሳያችሁ። ከኋላ በኩል ስንዞር አብዛኛዎቹ ስራዎች ገና ናቸው። ይሄ እንደምታዩት ከሚናራ በኩል ያለው ነው። ከግራ ሚናራ በኩል ያለው ቦታ ነው። እንደምታዩት ኳርትዝ አልተቀባም። የክርስቲያን ጮቶቹም አልተነቀሉም። ገና ብዙ ስራ የሚጠይቅ ነው። በዚህ አካባቢ በጣም እንትን የሚለው ነገር በዚህ በሚናራው ቦታ በደንብ ስላላለቀ ከላይ ዝናብ ሲጥል በሚናራው መስሪያ በኩል ወደ ውስጥ ይገባል ውሃ፣ ጎርፍ፣ በጣም ኃይለኛ ጎርፍ ይገባል። ታችኛውን ግራውንዱን ያጥለቀልቃል ማለት ነው። በጣም አንደኛው የሚያሳስበው ነገር የዚህ ሚናራ አለማለቅ ነው። ሚናራውን ለመጨረስ ብረት ያስፈልጋል፣ ሲሚንቶ ያስፈልጋል። እነዚህ ነገሮች ያስፈልጋሉ ወንድሞች። አሁን ላይ ደግሞ ምንም አይነት ነገር የለም ይሄንን ለመስራት ማለት ነው። እንደነገርኳችሁ አሳሳቢነቱ ከላይ የተጠረቀመው ላይኛው ስላብ ላይ ያለው ውሃ ወደ ታች እንደ ጎርፍ ሆኖ ነው የሚመጣውና ይሄንን ለመስራት መረባረብ ይጠይቃል እና ማገዝ ይጠይቃል። እንደምታዩት ያው ብዙ ነገሮች ይጎሉታል መስጂዱ። ያው ወደፊት ያለቁትን እንደዚህ ለማሳመር እየሞከርን ነው። ኢንሻአላህ ያላለቀውን ደግሞ መተጋገዝ አለብን ማለት ነው። እንግዲህ ከዚህ ቀጥዬ ያው ብዙ ነገሮችን ላሳያችሁ ነው። ያው በረንዳው አካባቢ ቅድም እንዳሳየዋችሁ ነው። ወደ ውስጥ ደግሞ እየገባን እናየዋለን። እነዚህ ያላለቁት ያው የሚናራ ቦታዎች የሚህራብ ቦታዎች ናቸው። ስራ የሚያስፈልገው እነዚህ ስራ ያስፈልገዋል መስጂዱ ማለት ነው። እነዚህን ለመስራት ደግሞ አሁን ላይ ምንም አይነት ገቢ እየተሰበሰበ የለም። በውጭ ያላችሁት ወንድሞች ያስጀመራችሁት አደራውን የተሸከማችሁት ወንድሞች እንደገና ስራ ይጠይቃችኋልና አሁንም በድጋሚ መረባረብ ይጠይቀናል ማለት ነው። እንግዲህ ይሄንን ካሳየኋችሁ ወደ ውስጥ ደግሞ እየገባሁኝ ውስጥ ላይ ምን ያስፈልጋል የሚለውን እንደምታዩት ደረጃ እየወጣው ነው። ደረጃው ያው አልተሰራም። በጣም እዚህ ጋር የሚያሳስበው ነገር ደግሞ የሚያጅባችሁ ነገር በጣም ከባድ ነገር አለ። ያው መስኮቶቹ ከውስጥ በኩል ያለውን መጀመሪያ ላሳያችሁ። እነዚህ መስኮቶቹ ወደ 40 ምናምን መስኮት ነው የመጀመሪያው ፎቅ ላይ ያለው። የመጀመሪያውን ፎቅ እንግዲህ ለመጨረስ የሚያስፈልገን አሁን ኦሬዲ አልቋል። የሚያስፈልገን የመስኮት ስራ ነው። ይሄንን መስኮት ስራ ደግሞ ከተባበርን አንድ ከሆን አንድ መስኮት ለ4 አንድ መስኮት ለ5 አድርገን መስራት እንችላለንና ይሄን በቀላሉ እንዳታውት ለማለት ፈልጌ ነው። እዚህ ጋር ማሳያችሁ ይሄ ከፊት ለፊት ብረት መደረግ አለበት መሰራት አለበት እና ብዙ ህፃናቶች በዚህ ወደ ላይ ወጥተው ከተማውን እናያለን እያሉ ብዙ አደጋ እየተፈጠረ ነውና ይሄ በጣም ከባድ ስራ ነው። ይሄ ቶሎ ማለቅ ያለበት ነው። እንግዲህ ወደ ሁለተኛው ፎቅ ነው ያለው። ሁለተኛው ፎቅ በተመሳሳይ ያው መስኮቶቹ ናቸው የቀሩት። መስኮቶቹን እንደነገርኳችሁ በዚህ አይነት ሲስተም 3-4 እየሆን እየነየት መስራት በጣም ቀላል ነው። የአላህ ቤት እዚህ ጋር ብዙ ወጭ ሊያስወጣን ይችላል። ነገር ግን በአኺራ በጀነት የምንቀመጥበትን ቤት መስራት ነውና ችላ ማለት አያስፈልግም ማለት ነው። እንግዲህ ይሄ ከፊት ለፊቱ እንደምታዩት ይሄ ደረጃው ከጎን በኩል እንደዚህ ብረት መሰራት አለበት። ብረት ካልተሰራ እንደዚህ ጫፍ ላይ ያሉ እንደዚህ ቦታዎች ብረት ካልተሰሩ በጣም አደጋ ናቸው። እንኳን ለህፃን ልጅ ለትላልቅ ሰው ራሱ በጣም ከባድ ነው። ሸርተት ካለ ያው ገደል ነው ማረፊያውና እንደዚህ አይነት ነገሮች አሉ። በጣም አንገብጋቢና አስቸኳይ የሆኑ ነገሮች ያው የመጨረሻው ላይ እየወጣው ነው። እንግዲህ እንደምታዩት የመጨረሻው ስላቡ ፎቅ ላይ ይሄም አገልግሎት እንዲውል አድርገን ነው የሰራነው። በጣም ደስ የሚል ነው አሰራሩ። ያው ይሄን ይመስላል። ይሄ ቁባው ነው። ቁባው ቀለም ይቀረዋል። ይሄ ዳርዳሩ ነው። እንግዲህ እንደምታዩት ስላቡ ይሄንን ይመስላል። እዚህ ጋር ልነግራችሁ የምፈልገው ወንድሞቼ ስላቡ ይሄ ሊሾ ሊደረግ ተቆርቁሯል። ዝናብ ያው ሰሞን እየጣለ እንደዚህ ቆጥሯልና ስለተቆረቆረ እዚህ ጋር ዝናብ ሲቆጥር እዚህ ጋር ዝናብ ሲይዝ በተቆረቆረው ስላብ ሊደረግ በተቆረቆረው ወደ ታች ውሃው ተንቆርቆሮ ይወርዳልና ወደ ታች ከወረደ ደግሞ ታች ግራውንዱ ያው ሰጋጆች በርካታ ሰጋጆች አሉ። እነሱም በጣም የሚያስቸግርበት ጊዜ አለ። እንደምታዩት የተቆረቆረ ነው ይሄው እና ይሄ በዚህ በተቆረቆረው ውሃ ወደ ውስጥ ሰርጎ ይገባል። ይሄንን ስላፍ ቶሎ ማስጨረስ አለብን። በጣም አንገብጋቢ የሆነ ስራ ነውና ቶሎ ይሄ ስላፍ ካላለቀ ውሃ እየሰረገ ወደ ታች
ፎቁም ይበላሻል። ያው ለሰጋጆችም በጣም አስቸጋሪ ስለሚሆን ይሄ በጣም አንገብጋቢ ስራ ነው፣ አስቸኳይ ስራ ነው። የሚናራ ስራውንም እንደነገርኳችሁ እነዚህ በጣም ወሳኝ ስራዎች ናቸው፣ አስቸኳይ ስራዎች ናቸውና መረባረብ ይጠይቀናል። እህት ወንድሞቼ ይሄ የአላህ ቤት ነው። በምድር ላይ የወፍ ጎጆን ያክል ቤት የሰራን አላህ በጀነት ቤት ይሰራለታል ብለዋልና ሁላችሁም መረባረብ አለብን እላለሁኝ። ወሰላሙ አለይኩም ወራህመቱላሂ